ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዋጋዬ ለገሰ በ2013 ዓ.ም የካይሮ ፈረሶችና ሌሎችም በሚል ርዕስ ካሳተመው ስብሃቷ ህወሓትና ህወሓኦ የሚሉትን ሁለቱም መጣጥፎቹን ወደ እናንተ እናደርሳለን። ዋጋዬ ለገሰ የገጣሚና ጸሐፊ በረከት በላይነህ የብዕር ስም ሲሆን ጸሐፊው በፍትህ መጽሔት ላይ በተከታታይ ይጽፋቸው በነበሩት ተወዳጅ መጣጥፎቹ በስፋት ይታወቃል። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንደ አባታቸው ከሚያዩት ስሁል ገሰሰ ቤተሰቦች መኖሪያ ቤት የድርጅቱን የመጀመሪያ የትግል ቁምጣዎች ከለበሱት ታጋዮች አንዱ ነበር። አረጋዊ በርሄ በሪሁ በነመለስ ማለሊታዊ ወጀብ ከሚወደው ትግል ተጠርጎ ለስደት የተዳረገው አንጋፋው ታጋይ የፖለቲካል ሂስትሪ ኦፍ ዘ ትግራይ ፒፕልስ ሊበሬሽን ፍሮንት 1957 up to 1991 ሪቮልት አይዲዮሎጂ ኤንድ ሞቢላይዜሽን ኢን ኢትዮጵያ ይላል ለዶክትሬት ዲግሪው ማሟያ የሰራው የመመረቂያ ጽሑፍ። በእርግጥ ርዕሱን ሳየው የጥናት ወረቀት ይሁን ዲያሪ ቢምታታብኝም እየጣፈጠኝ አነበብኩት። ትንሽ ሰብሰብ ቢል የበለጠ ጥሩ ሊሆን ይችል እንደነበር ማስታወስ እፈልጋለሁ። የሚደጋገሙ ነገሮችና የአደራደር ችግርም አሉበት። በተረፈ ከፈረሱ አፍ የሚቀዱ ማዕት መረጃዎችን ይዟል። እነሆ ሕይወት እንዲህ ናት። ብዙዎች ታሪክ ለመስራት ወጥተው ለታሪክ ጸሐፊነት ይዳረጋሉ። በእርግጥ እሱ የሰራውን በመጻፉ ሽንፈቱን ያቀልለታል። ለማንኛውም ከአረጋዊ የትረካ መንገድ እጅግ በጣም ባፈነገጠ መልኩ ከወፍራሙ ሰነድ የወሰድኳቸውን ሐሳቦች እንዲህ ይጨምቃቸዋለሁ። በደደቢት ቢሮአችን ሥራ እንደጀመርን ይላል በሪሁ፣ እኔ ስብሃትና 3 የሚሆኑ ሌሎች ተጋዳላዮች ወደ ምሽጋችን የምትወስደውን ቁልቁለት እየወረድን በቀልደኛነቱ ተወዳዳሪ የሌለውን ስብሃት እንዲህ አለን። የእኛንም ትግል እንደ ኤርትራው የቅኝ ግዛት ጥያቄ ነው ለምን አንለውም? ደደቢት እስክትሰነጠቅ ሳቅን። ይቅርታ እኛ እስክንሰነጠቅ ሳቅን። እሱ ግን አልሳቅም ነበር። ለመጀመሪያ ጊዜ ባወራው ቀልድ ሳይስቅ አለፈ። ስብሃት ለካ የምሩን ነበር። ይቺ የዕድሜ ዘመናችንን ሳቅ የሸመትንባት ቀን ለቀሪው መከራችንም መነሻ ሆነች። ሴረኞቹን አንግሶ ሰሪዎቹን አርክሶ የተቋጨው ትግል በይፋ የጀመረው በዚያች ቀን ነበር። ከዚያ ወዲያ የነበረው ትግል እርስ በእርስ ነበር። ከወፍራሙ የጥናት ሰነድ ውስጥ የሚጨመቁት ዋና ዋና ሐሳቦች እንዲህ የሚሉ ናቸው። በዕድሜ ጠና በሚለው ባላባቱ ስብሃት ነጋ እየተመሩ ትናንሾቹ እነመለስ ትግራይን የመገንጠል ህልማቸውን ለማሳካት አድብተው ሲሰሩ ነበር። ማኒፌስቶ 68 ሲሉ ያሰናዱትን የትግራይ ነፃ ሀገር ትርክታቸውን በድብቅ አሳትመው እስከ መበተን ደርሰዋል። አረጋዊ ውጊያው ላይ ሲያተኩሩ በአባይ ፀሐይ አማካኝነት የሚመራውን የፖለቲካ ትምህርት ቤት አስተማሪው መለስ ዜናዊ በእጁ አስገብቶ ጨረሰ። ካድሬውን ሜዲን መሌ በሆነችው ስታሊናዊ ዜማው እያወዛወዘ ከመዳፉ አስገባው። በአልባንያዊው አዝማቹ እንደ ጀማሪ ጾመኛ ምዕመኑን አንበርክኮ ጠቀለለው። ከዚያ ወዲያማ ማርክስን ካለ መሌ፣ ሌኒንን ካለ ወዲ ዜናዊ ማን ሊበታትነው? ወዲ ዜናዊ እንኳን ግሬ ዘርአጽዮንን ራሱ ማኦ ሴቱንጉን ለከበርቴው ያደላ ከላሽ የነ ሌኒንን እናት ራሽያን በራዥ የሚያስብል ክህነት ላይ ነኝ እያለ ነበር። ለባለቤቶቹ የመማሪያ ማንዋል ለመጻፍ ሲቃጣ ነው ማሌሊቱ የደረሰችለት። ስለዚህ ግማሹ በስደት ያላደለው በስር በሞት ወዘተ ውድ ቤቱን ተሰናብቷል። ከወዲ ዜናዊ ገኖ መውጣትም በፊት በአቦይ መሪነት የሥልጣኑ መንገድ በየምዕራፉ ሲደለደል ከርሟል። የገግሃት ተዋሃጆችን በውድቅት ሌሊት ከማረከው ሴራ ጀምሮ እነሱህልን በአመራርነት እስካስወገደው የ1969 ቀውስ ድረስ የአቦይ ካምፕ ስራውን ሰርቷል። አንጋፋው አቦይ ፀሐዬ አሳውንም እንሽላሊቱንም እየሆነ ስዩም መስፍንም በውጭ ጉዳይ ማዕረጉ ወረቀት እንዲያባዛ ካርቱም ድረስ እየተላላከ
አቦይ ከኋላ ግን ከፊትም ሆነው በፀሐይ መለስም ወደ ስልጣኑ ያማተሩትን ሁሉ ከበረሃው እያሰጣ ወደ ምኒልክ ቤተ መንግሥት ገቡ። እኛ በጥቂት መስመር ልንዘለው ብንሞክርም ጉዳዩ ግን ውስብስብ ነበር። ከበረሃ ጋር የማይጠበቁ መካካዶች፣ መወሻሸቶች፣ ጥሎ ማለፎች የሞሉት አደገኛ ግብግብ፣ የራስን መብት በራስ ለመወሰንና የራስን መብት በራስ መወሰን እስከ መገንጠል የሚሉ በጣም ለተለያዩ ግቦች የሚፋለሙ ቡድኖች በአንድ ላይ የተሰለፉበት ድራማ ነበር። ለሰሪው የሚያንሱ ተራ ሸፍጦች ሁሉ ቦታ ነበራቸው። ከበረሃ ሳሉ ከሻዕቢያ ጋር ስላለን ግንኙነት ለምንድነው በግልጽ የማይነገረን እያለ ወታደሩ ሲወጥራቸው የጉዳዩ በዚህ ደረጃ መነሳት ያሳሰበው አረጋዊ እንደሱ ጉዳዩ ያሳስበው ለነበረው ስብሃት በብጣሽ ወረቀት እነዚህ ልጆች አስቸግረዋል፣ ማስታገሻ ካልተደረገለት ጉዳዩ አሳሳቢ ሊሆን ይችላል ሲል መልእክት ይጽፍለታል። ከረጅም ጊዜ በኋላ በተመሳሳይ ጥያቄ በተወጠረ ጉባኤ ላይ ስብሃት የሰጠው መልስ አስገራሚ ነበር። ደብዳቤውን ለጉባኤው ይፋ ወጣው። ብዙዎችም ግራ ተጋቡ። የስብሃትን ብላክሜሊንግ በሁለት መንገዶች ማስላት ይቻላል። የላዩ መልእክት እኛም እንደናንተ ተጨንቀናል፣ ላለመንገርም ተስማምተን ነው የሚል ይሆንና አረጋዊ እንፍጃቸው ብሎኝ ነበር፣ እኔ ግን አዛኝና ርኅሩህ ስለሆንኩ ያዝኩት ደግሞ ወርቁ ይሆናል። ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው ሸጋ መጽሐፉ የትግል አጋሮቹን የደብዳቤ ወግ እንዲህ ይፈታልናል። አረጋዊ ቆራጥና ለሕይወቱም ማይሳስ የነበረ ቢሆንም የፖለቲካን ስንክሳር በሚገባ ባለመገንዘቡ በስብሃት ጨዋታ በቀላሉ የተጠለፈ መሪ ነበር። ስብሃት ግን ከነበሩት የአመራር አባላት የበለጠ የፖለቲካ ስንክሳርን የሚያውቅና ይህንን ዕውቀቱንም ስልጣኑን ለማስጠበቅና ተቀናቃኞቹን ለማስወገድ የሚጠቀምበት መሪ ስለነበር አረጋዊ በርሄን በጻፈው ደብዳቤ ጠልፎ ሊጥለው ችሏል። የአረጋዊ ትዝብቶች ቀጥለዋል። እነ ስብሃት ግዳቸውን አልነበረም ይላል። ገግሃትን በተገንጣይነት ፈርጀው ይታሰር፣ ይደምሰስ፣ ይህ አክራሪ ጠባብ ይውደም ይሉና እልፍ ብለው የእስከ መገንጠል ወጋቸውን ይጀምሯታል። ደርግ በመላው ኢትዮጵያ ስም እየተፋለመን እኛ እንዴት ነው በትግራይ ላይ ብቻ ተወስነን የምንዋጋው? ደርግን ከመላው ኢትዮጵያ ደምስሰን ዲሞክራሲያዊ ስርዓት ተክለን የትግራይም ሕዝብ የራሱን መብትና ጥቅም እንዲያስከብር አድርገን ነው የትግላችንን ጫፍ መወጠን ያለብን የሚሉ ድምጾችን መስማት አይፈልጉም ነበር። ከአንዴም ሁለት ሶስቴ በወታደራዊና ፖለቲካዊ ጥናቶች ያቀረብንላቸውን የውይይት ሐሳቦች እያድበሰበሱ በማለፍ ለራሳቸው ድግስ አስበውት ጥለውናል ይላል። ገግሃትን እንዲከስም የፈረንበት ኢዲሞክራሲያዊ ስለሆነ ነው ይሉና ከነሻዕቢያ ጋር በጋራ ለመስራት ሲስማሙ ታገኛቸዋለን። መርህ ተጥሷል የሚሏትን ሰይፍ ለሌላው አንገት ብቻ ነው የሚጠቀሟት። የጋዜጠኛ ዮናስ አበበ በላይ መጽሐፍ የትግራይ ሕዝብ ወያኔዎቹና ሽፍቶቹ ትላለች። መቼም እንደዚህ ልጅ በትንሽዬ መጽሐፍ የህዋትን ነውር ያሳጣ ይኖር ይሆን? ከስብሃት ነጋ ጋር ካደረገው ቃለ ምልልስ ውስጥ እነዚህን መስመሮች ልጥቀስ። ከዚህ ጥያቄ ትንሽ ቀደም ብሎ አቦይ በሰጡት ምላሽ ውስጥ የትግራይ ሕዝብ የጠራ ፕሮግራም እንዲሁም በዚህ ፕሮግራም ከላይ እስከታች የታነጸ ሰራዊትም ስለያዘ ነው ብርሃን ያየው ብለዋል። ዮናስ ይጠይቃል፣ ከመጀመሪያው ታዲያ ይህንን ፖሊሲ ይዛችሁ ከተነሳችሁና ሰራዊቱን በዚህ እየገነባችሁት ከመጣችሁ ለምንድን ነው ትግራይን ሙሉ ለሙሉ ከተቆጣጠራችሁ በኋላ እንቀጥል አንቀጥል ወደሚል ሰፊና ጥልቅ ክርክር የገባችሁት? አቦይ ሲመልሱ አስታውሳለሁ በ1968 ዓ.ም ነሐሴ ወር ዊዳሃ ላይ ስለ ፕሮግራሙ እያስተማርኩኝ አንድ ተስፋ ማርያም የሚባል ታጋይ በህይወት ያለ ያ እኛ አድጊ የምንለው አማሃራይ አላችሁት፣ ያኛ እንዲህ የምንለው እገሌ አላችሁት፣ በእኩልነት የተመሰረተ አንድነት የምትሉት ከነዚህ ነው ወይ እኩል የምንሆነው ሲል ጠየቀ። እነዚህ ያለፉት ስርዓቶች ከፈጠሩት አስተሳሰብ የመነጨ ጥያቄ ነው። እኛ መግዛት አለብን ነው። ስለሆነም ሌሎች ብሔሮች ያግዙን፣ እኛ ብዙ ለፋን የሚል ጥያቄ ሰራዊቱ አነሳ። ከአንድ ወር በላይ በዚህ ጉዳይ ላይ ተወያየን። ብርሰት ወይም ውድመት የምትል ቃል አለች። ካልተሻገርን መውደማችን ነው። ይህ አይነቱ ውይይት ማለቂያ የለውም። በየመድረኩ ይችን ለይተን እንምታት
አንምታት የሚል ብዙ ክርክር ነበር። ሌሎቹም የማይታገሉት ለምንድን ነው የሚለውን ጥያቄ ነበር ያነሱት። ከነሱ ጥያቄና መልስ ወደ ራሴ ልመለስ። ይቅርታ፣ የአቦይ ስብሃት መልስ የገባው አለ? ጥርት ያለ ፕሮግራም ከነበረ ለምን ይህንን የሚያካክሉ ጥያቄዎች ያነሱብሃል ለሚለው ጥያቄ የተሰጠውን መልስ ነው ያነበብነው። ለዚህ ጥያቄ የተነሱት ጥያቄዎች እንዲህ አይነት ይዘት ነበራቸው ብሎ መልስ መስጠት ምን አይነት ዕውቀት እንደሆነ እንጃ። ከመልሱ መራራቅ በተጨማሪ ፋይዳቢስ መልእክቶችን አብሮ ማስተላለፍን እንደ ጥበብ ይኖሩታል። ቂም አላቸው። የቁርሾ ፒኤልሲ ነገን አያዩም፣ ትላንትናንም ይረሱታል። ሌሎችም ይርዱን እያልክ ስለ አማራ ጥላቻ ያለፉት ስርዓቶች ስለፈጸሙበት ግፍ እያስታከኩ ማላዘን ረቂቅ ጥበባቸው ነው። አንዲትን ጥያቄ ተከትሎ መናገር ምንድን ነው ጥቅሙ? የሰውየውን አስተያየትስ ለምንድን ነው ያነሱት? እሱ ስለጠየቀ ነው የቀጠልነው ለማለት ነው? እነዚህ እኩልነትን ስለማያውቁ እኛ እናሳያቸው ነው? ካልተሻገርን መውደማችን ነው ለማለት ይህንን ያህል ዓመት እንዴት ፈጀባቸው? የካህዲዎቹ ቡድን የናረጋዊ ዋና ጥያቄ ሲህ አልነበረምን? በመላው ኢትዮጵያ ነው መዝመት ያለብን ሲሉ ለምን መስማት ቀፈፋቸው? ሌላ ሰው ሲያወራት የምትረክሰው እውነት እነሱ ጋር ብቻ ነው ገበያዋ። ይህቺ ብርሰት ውድመት የምትባለው የክት ልብስ ናት። ገብሩ አስራት የ1969ን ቀውስ በስፋት በተረከበት ክፍልም እንዲህ ይላል። የድርጅቱ አባላት መሰረታዊ የዲሞክራሲና የፖሊሲ ጥያቄዎች ሲያነሱ ድርጅትን ልትበተን ነው ብሎ ማስደንገጥና የድርጅቱን ህልውና ከዲሞክራሲ በማስቀደም ሀገር ልትበተን ነው ብሎ አቅጣጫ በማሳትና ተጽዕኖ በማሳደር የዲሞክራሲያዊ ተግባሮችን በመፈጸም የቀውሱ ወቅት ዋና ውርስ ሆኖ ዘወትር የሚደጋገም ሆኗል። በአጠቃላይ ድርጅቱ ዓላማን ለማስፈጸም የተፈጠረ ተቋም መሆኑ ቀርቶ ከዓላማና ከህዝብ ጥቅም በላይ ሆኖ ህልውናው ራሱ አንገብጋቢ ጉዳይ ሆኖ እንዲታይ አድርጎታል። ይህቺ ያለኛ ትበተናለች፣ ሀገር ትፈርሳለች የሚል መፈክር የቆየች ናት። ይህንን አይነት ከባድ ህመም ማስተናገድ የጀመረችው ገና በ1969 ዓ.ም መሆኑን ልብ ይሏል። ዮናስ ስለ 2002 ምርጫ ከ1997 ጋር አነጻጽረው ግምታቸውን እንዲነግሩት ሲጠይቃቸው እንደ ድሮ መበጥበጥ አይኖርም፣ ክብሪቱ አለ፣ ገለባው ግን የለም፣ በጥንቃቄ እየተጓዝን እናሸንፋቸዋለን፣ እንዲሁም ሰላማዊ ይሆናል። በሚቀጥለው 5ኛ ምርጫ ደግሞ ሁሉም ሊዘጋጅበት የሚገባው ነገር ይህንን የልማታዊ መንግስት ሊያሾፍበት የሚፈልገውን አውደልዳይ መለየት ላይ ነው። 5ኛውም በተረጋጋ ሁኔታ የሚካሄድ መስሎ ይሰማኛል። አቦይ እንዲህ ናቸው፣ እንደፈለጋቸው ይናገራሉ። ስለ 2002 ምርጫ በቀረበልህ ጥያቄ ሳትገረም ስለ 5ኛው ዙር ምርጫ ታወራለህ። ሙዳት ተያዙ እያልክም ታስፈራረዋለህ። ምክንያቱም አቦይ ስብሃትና ባላባትነቱም ሳይሆን አይቀርም ብሳሳትም ልክ ነኝ የምትል የልብ ንቅሳት አለቻቸው። ኳሹም እውነት ነው፣ እውነት ካወሩም ውሸት ነው። ካልገባህም ገብቶሃል፣ ከገባህም አልገባህም። የትግራይ ህዝብ ብርሃን አየ የሚሉን እኮ በ2002 ዓ.ም በሰጡት ቃለ ምልልስ ነው። በመቀሌ ሆቴሎች እሳቸው ዛሬም እሽግ ውሃቸውን እየጠጡ አንዲት የአዲያቤቶ እናት ውሃ ለመቅዳት ስንት ኪሎ ሜትር እንደምትኳትን አንባቢ ያውቃል። ምን ታመጣለህ? የዚህ ሴትዮ ችግርና የእሳቸው እሽግ ውሃ መጠጣት የሚያንገበግብህ ከሃዲ ስለሆንክ ነው፣ ቅናት ነው ከሚለው የተሻለ መልስ የላቸውም። ህወሓት የአቦይ ስብሃት፣ አቦይ ስብሃትም የህወሓት የሚለው ለዚህ ነው። ነገረ ስሯ ሁሉ የትላንቱን ወልደ ስላሴ የዛሬውን ስብሃት ነጋ ይመስላል። የትላንቱ ወላፈኗም የዛሬው አመዷም የሳቸው ነው። ሴረኛዋ፣ ትዕቢተኛዋ፣ ቂመኛዋ፣ ዘረኛዋ ድርጅታቸው እሳቸው ማለት ናት። የአባቱ እርስ ሆኖባት ሀብት አንገላታት፣ በለጋው ቀጠፈች፣ ቀቅላ ዘራች፣ ሰው አፍርሳ ቤት ሰራች፣ የብር ኮሌስትሮል። በዚህ ዓመት በታተመው የኢህአዴግ ቁልቁለት በሚለው የብርሃነ ጽጋቡ መጽሐፍ ላይ እኔ እንደ ህወሓት ያለ ራሱን በራሱ የሚበላ ድርጅት አጋጥሞኝ አያውቅም ይላሉ አቦይ ስብሃት። ሁለቱም ሰዎች ካጠገባቸው አሉ፣ አቦይና ስዩም። አለመገረም ይቻል ይሆን? ከግማሽ ምዕተ ዓመት በኋላም በተመሳሳይ ጉዳይ ተመሳሳይ ቦታ ላይ
ድርቅናቸው፣ ክህደታቸው፣ ሌላውን የሚያፍኑበት፣ ችግራቸውን በሌላው የሚያላክኩበት፣ አለባብሰው የሚያርሱበትና የሚያቧድኑበት ጽንፍ አንባቢን ያዝላል። የጉንጭ አልፈው ብዛት፣ የሴራው ተራነት፣ የቂሙ አወፋፈር፣ የአዞንቦ መንፎልፎል ሰውነትን ያስንቃል። ትዕቢት፣ ውሸትና አውቆ መርሳት በየገጹ ይነበባል። መጽሐፉ ህወሓትን ከፈን ያለበሰ ታሪካዊ ድርሳን ነው። እናንተ አይደላችሁም እንዴ ህወሓት ማለት ብሎ መጠየቅ ወንጀል ነው። ብዙዎች ህወሓት ያከተመላት ከመለስ ዜናዊ ሞት በኋላ ነው ይላሉ። እነስዬን ካስወገደው ክፍፍል በኋላ ነው የሚሉም ያጋጥሙኛል። ለእኔ ግን ህወሓት የሞተችው እነ አቦይ ስብሃት ሲወለዱ ነው። እነ አቦይና አቦይ የተወለዱት በውድብ ቁርበት ላይ ነው። ቃሬዛው ላይ አድገው የጤና መምህር ልሁን ይሉሃል። ከአብርሃ ወአጽብሃ አጠገብ አክሱም የጥበብ መልህቋን ከጣለችበት ትንሽ አለፍ ብሎ ብዙ ቅርጽ አልባ የኮንክሪት ወጎች ተኮልኩለዋል። የዮሐንስ ፈረስ ንፋስን ከቀደመባት መሬት ላይ አዋራም ያመርቱ የልጆቻቸው መኪኖች ያልፋሉ፣ ያገድማሉ። እነሆ ከ40 ዓመታት በፊት የአንጋፋው ዩኒቨርሲቲ የእንግሊዝኛ ጋዜጣ ኤዲተር የነበሩ ሰዎች ለራስ የሚላክ የንስሐ ደብዳቤ ማርቀቅ አቅቷቸው ለኢሮብ የ3ኛ ክፍል ተማሪዎች የሚረባ እንግሊዝኛ ቴክስት ቡክ ሳያዘጋጁለት ረፈደባቸው። ሰሊጥ ሲያሳድዱ፣ የማዳበሪያ ኮሚሽን ሲያግበሰብሱ፣ ለመቀሌ ከተማ የታሸገ ውሃና ቢራ ሲያከፋፍሉ ቧንቧውን ረስተውታል። እነሱ ጋር ተራማጅነት በአዲስ ትርጉም ብቅ ብሏል። ከደደቢት ወደ አዲስ አበባ 44 ዓመታትን የፈጀው ጉዞ ነፃነት ይሉታል። አዳር ፕላኔት ሆቴል ከ5ኛ ፎቅ በላይ ተይዟል። እንደ 5ኛ ፖሊስ ጣቢያ ጠዋት አብርሃ ካስል ቁርስ ይበላል። ጾም ሲሆን አክሱም ሆቴል ምሳ ይበላል። ይጾምልኛል ደግሞ በገዳሪ ፋስት አጥቀህ ልከህ ከምስርና ከስጋ ብታማርጥ ምኑ ይሆን ጾም? ከነፍስ ጹም መጀመሪያ። በረንዳዎቹን ይወዷቸዋል አሉ። ድሮም ቤተ ብዙ የቤት ግፍ በበረንዳ ይዝናናል። ሰላም ነው ከተማችን ይሉሃል። እነሱን ይዞ ሰላም ታየኝ እኮ። ይሄ ነው መራመድ። ህዝቡንስ እሺ ከናቃችሁት ቆይታችኋል። እስቲ ተራውን እንኳን ፍሩት። የጻፈላችሁን ትዝብት አንብቡለትና ይለምልም። የወመኔ አባት አሰኝታችሁ ለርግማ እንዳረጋችሁት እኮ። ህዝባችን የምትሉት ያ በተስኪያን ሳሚ፣ ያ የአልነጃሺ ባለቤት ባለበት ሆኖ ጠበቃችሁ አይደል? የፈረስማይን ዳገት በእግሩ እያዘገመ የሶሎዳን አቀበት እየጫረ ቀለቡን ይሰፍራል። በቁምጣ ሄዳችሁ በሱሪ ስትመለሱ እዚያው ነበር። አዝመራ ሽሮ ድረስ እየተከተለ ሲለምኗችሁ ጆሮ እምቢ አላችሁ። ያው ሄዳችሁለት። አዎ ታማኙ ህዝብ አንዲትም ሳያጎድል ጠበቃችሁ። ከነ ውሃ ጥሙ፣ ከነ ማዳበሪያ ዕዳው፣ ከነ ሴፍቲኔቱ። በእርግጥ ህዝቡ አንድ ነገር አጉሏል። የበኩር ልጆቹ የሉም። በረሃ እንደወረዱ አልተመለሱም። ጅብ አጅበው በረሃ ሄደው ነበር። ያጀቡት ሲርበው በላቸው። እነሱ ግን እያወሩ ነው። ውስኪ ያስለፈልፋል፣ ያስቀባጠራል። እነሱ ተጠራርተው ለበሉት እህል ትግሬ ባሽሙር ይጠበሳል። በሐሜት ሐሩር አስጥተው አስፌዙበት። አክቲቪስቶቻቸው እንደሄዱ ያራገቡትን አንድ ዜና መቼም አልረሳውም። የመጠጥ ውሃ ፈንድ ከለከሉን፣ ህዝባችን በውሃ ጥም ረገፈ አሉ። ይህን እያሉ በጎን ስለ ራያ ቢራ ሽያጭ እየተጨቃጨቁ ነበር። አትስማ ሲልህ እንግዲህ እንዲህ ነው። ተናቅ ሲልህ ከእንዲህ ያለ የውርደት ማማ ይሰቅልሃል። አሁንም ያወራሉ፣ በተወካያቸው በኩል ያወራሉ። የሚያወሩትን ሳያውቁት ተናጋሪ መርጠዋል። መልእክት የላቸውም። ተላላኪ ግን መርጠዋል። ባዶን ይልኩታል። የሆነች ሻጋታ ቁራሽ አስይዘው ይልኩታል። መንገድ ላይ ያንቀላፋ ይመሽበታል። ልቦና ያለው ሰው ለብቻው ማውራት የሚያሳፍረውን እሱ ጋዜጠኞች ሰብስበው ያወራል። ለውጡ በትግራይ ህዝብ መስዋዕትነት የተገኘ ነው ይላል። ሰማያውና ይሉናል። ንቀት እኮ ነው። ብሽሽቅ እንለዋለን። በደም ይበሻሸቃሉ። የ$2000 ጫማ አድርገው በነጠላ ጫማ ስለሞቱ ጀግኖች ያወራሉ። ዝም ካላልክ በልንገረሃ ካንተ አፍ ስሰማው ውሸት ይመስለኛል። እውነት በውሸታሞች አፍ ደስ አትልም። በኔ አፍ ነበር የሚያምረው። እስቲ ለኔ ተውልኝ። አተራረኩን ላስተምርህ። ለኔ አይደል የታገሉልኝ? ለኔ በሰራህልኝ ታሪክ ተራኪ ሆነ ትመጣለህ። ታግለህልኝ ራስህ ትነግሳለህ። ተውልኝ ኖሬ ላሳየህ። የጓዶችህን ደም ውበት ላሳየህ። አመዳቸውን እኔ ወዝለየው። ከዚያ እኔን ሐውልት ስር ፈልገኝ። ስምህም በክብር ከሚዘምሩት ተርታ ታገኘዋለህ።
እንድኖር ብተውልኝ ነበር የሚያምረው። ራሱን ከማንም በላይ መግለጽ የሚችለውን አንደበተ ርቱዕ ታሪክ ከናንተ አፍ ጥሎት አባከናችሁት። ጋዜጠኛ ሰብስቦ እኮ ነው ይህንን የሚያወራው። ልማታችን ይቀጥላል ይላል። የቱ? እንደ ሄድክ የተቀራመጥከው መሬት ነው ልማት የምትለን? እስቲ ዝም በሉ፣ ያኔ ልማቱ ይጀምራል። ብርሃነ ጽጋቡ በሌብነት ያስተዋወቀን ዓለም ገብረ ውሃድ ነው አይደል? የትግራይን ህዝብ ወክሎ ስለ ውህደቱ የሚደራደረው ከራሱ ሳይዋሃድ ከብልግና ወደ ብልጽግና ምንድን ነው የሚደራደረው? አደራዳሪ ሳለ የረሳውን ህዝብ ዛሬ ከየት በገዛው ልቡ ሊያስታውሰው ነው? ስነግርህ አቦይ ችኮ ናቸው። መቃወም ራስን ከመስደብ ጋር ተቀላቅሏል። በነ ጋይል ስሚዝ ደንገጡርነት፣ በነ ሱዛን ራይስ አለባሽ አጉራሽነት ሲፏልል የከረመ ቡድን በነ ህርማን ኮን ታዝሎ ቦሌን የረገጠ ሁላ ለምን ከያማቶ ጋር አየሁሽ ብሎ ይቀናል። ትምህርት ቤቶቹን ለህንዱ፣ ለአሜሪካው፣ ለኢጣሊያው፣ ለዲያስፖራው አስረክቦ የግብርና ዘርፉን አፈር እህልና ውሃውን ኢቲኤል የሚባል የዎል ስትሪት ደላላ ሰጥቶ ቴሌና አየር መንገድ የህልውና ጉዳይ ነው አንሸጥም ይለኛል። ሀገሬን ለሊዮ ሊበራሎች አሳልፌ አልሰጥም ይለኛል። ከቢራ እስከ ቆርኪ ፋብሪካ፣ ከጨርቃ ጨርቅ እስከ ፕላስቲክ ማምረቻ፣ ከዘይት እስከ ወረቀት ፋብሪካ ያስረከበ ነጋዴውላ የሀገሪቱን ምልክት ሊሸጥ ነው እያለ ያሽላላል። እኮ አየር መንገድ ነው የሀገሪቱ ምልክት። 90% ዜጋዋ እንደ ራዲዮ በድምፅ የሚያውቀውን ተአምረኛ ፍጥረት ነው ብሔራዊ ምልክት የምትለኝ። የእኔ ምልክት ቢጫ ጀሪካን ነው። ተወኝ። ቀና ማለት ለማይችል ሰው አውሮፕላን ማውረስ ስላቅ ነው። ማነህ? ሸጠ ታክሲ ግዛለኝ፣ ውሃ ቆፍርልን፣ በከብቶቻችን እዳሪ ማዳበሪያ ስራለን። ዋናው ጤና ነው። ጤናው ካለ እንኳን አውሮፕላን ድህነትን ታልፈዋለህ። ሳልበላ ፍላይት ቃሬዛ ነው እንዴ? ሽጠውና ራሳቸው ኢምፖርት ያድርጉ። ከኤርክራፍት ቀጠላ ስንዴ ኢምፖርት የምታደርግ አገር ለኮሜዲያን እንጂ ለህዝቧ ቀለብ የመሆን እድል አይኖራትም። ለቱርክ ሲያሸረግድ የነበረ ኃይል ዱባይን ሲጠየፍ ታየዋለህ። የአራ ፋውንዴሽን ለታላቁ መሪያችን ሽልማት ሰጠው ብለው ዓመት በደስታ የሚሰክሩ ግልገሎች ኖቤል ምዕራባውያኑ ለአሽከሮቻቸው የሚያበረክቱት ስጦታ ነው ሲሉኝ ይችን ቀልድማ ከናሳሳቋ ብትነግሪኝ ያለው ዘመዴ ትዝ ይለኛል። የባቡር ፌርማታ በቻይንኛ ሲጽፍ የኖረ ነጋዴ ሁላ ገለልተኛ ነበርኩ ሲልህ ጉዳዩ የአይዲዮሎጂ ሳይሆን የሂዶሎጂ የአልሄድሞሎጂ እንደሆነ መዝግብልኝ። ዱባይ መሄድን ሲነቅፉ እንጂ ኳታር መሄድን ሲያደንቁ አትሰማቸውምና ትታዘባቸዋለህ። ከአሜሪካም ከሩሲያም ጋር መስራት ለአንተ ሲሆን ገለልተኛ አያስብልም። ለጂ20 ስብሰባ ጋዜጠኛ ይዘው የሄዱ ናቸው አይደል? ዳቮስ ለምን ሄደ የሚሉ መደመር አይዲዮሎጂ አይደለም ሲሉኝ አብዮታዊ ዲሞክራሲ ትዝ ይለኛል። ትላንት የሲዳማን ጥያቄ በጥይት አዳፍና ዛሬ በሕገ መንግሥቱ መሠረት ጥያቄያቸው ይስተናገድ የምትለዋ የአቦይ ስብሃቷ ናት። እነሱ ጋር ብቻ እንዳለ የምታውቀውን ቦምብ ያፈነዱና አንተን ይከሷል። አብዲሌን ትነኩና ሀገር ትፈርሳለች ያሉህ ናቸው በረከት ስምዖንን ለባህር ዳር የሰጡት። ያንን ቀፈታም ካድሬ የቱርክ ጥይት አስታጥቀህ ወደ ጌዲዮ ትልክና ብጤዎቹን ከጉጂ እየጠራ የንብ ቀፎ ላይ ይተኩሳል። የጊደሮች ግት ላይ ተኩስ ይለማመዳል። በለፍቷ ዳሪው ትከሻ ላይ ቆሞ የበሬ ሻኛውን ያማርጣል። ስማ ታጋይ፣ ወታደሮችህ የቡና ቅጠል አልመው የሚመቱ አባ ኮስትሮች ናቸው። አንተም ገዳይ ታውቃለህ። የገደሉትን የቡና ዛፍ እየቆጠርክ አበላቸውን ትከፍላለህ። የነዳሃቸው ከብቶች፣ የናድካቸው ክምሮችና የበሳሳቸው ጎተራዎች ተቆጥረው ደግሞ ሂሳቡ ይዘጋልሃል። ከዚያስ ፓተንት የወሰድክበትን የፈጠራ ሥራ ስም በማዘዋወር ብቻ ለመገላገል ተታተራለህ። እሱን የትግል ስልት ትለዋለህ። ታገል፣ ታጀል። ህወሓኦ ህዝባዊ ወያኔ ሓርነት ኦሮሚያ እስከ 3ኛ ክፍል ከሷ ጋር ከ4ኛ ክፍል በኋላ ግን ከትዝቷ ጋር ተማርኩኝ። የልጅነት የቃቃ ጓደኛዬ ነበረች ሐዊ ዱፌራ። በሥራ ምክንያት ከወለጋ ተዛውሮ ከመጡባት ቀን ጀምሮ አብረን አደግን። እያጠናን እየተጫወትን በአብዛኛው እነሱ ቤት እየዋልን ልጅነትን አጣፈጥናት። ቤታቸው ውስጥ በብዛት ኦሮምኛ ያወሩ ስለነበር ለእኔ ሁለተኛው የልጅነት ቋንቋዬ ሆነልኝ። ሲናገር ቢያደናቅፈኝም በደንብ ሰማዋለሁ። ለእሷም የአማርኛ ቋንቋ እውቀት ክሬዲቱን የምወስደው እኔ ነኝ።
ከአራተኛ ክፍል ጀምሮ በክልላዊ ፌዴራላዊ ትዕዛዝ መማሪያ ቋንቋችን ኦሮምኛ ሆነ። በእርግጥም እኔና ኩዮቼ እስከተወሰነ ክፍል በኦሮምኛ መማር ቀጠልን። ሐዊስ ወደ አዲስ አበባ ሄደች። ለምን? በኦሮምኛ ላለመማር። ለእናቴ ስነግራት እነገሌም እኮ እንደዚያ ነው ያደረጉት አለችኝ። የቀበሌው ሊቀመንበር ልጆቹን በእንግሊዘኛ ወደሚያስተምሩበት አስገብቷል። የወረዳውና የዞኑ ኃላፊዎችም ልጆቻቸውን ኦሮምኛ ወደሌለበት ልከዋል። እንደኔ አይነቱ የመንግስት ሹፌር አባትና የቤት እመቤት እናት ለነበረው ጨቅላ የፖሊሲ ሰለባ ከመሆን ሌላ አማራጭ አልነበረውም። እነሆ እኔም በኦሮምኛ መማሬን ቀጠልኩ። በኢትዮጵያና በኦሮሞ ፖለቲካ የመጀመሪያ ዲግሪን ከአራተኛ ክፍል ሰጡኝ። ቆይ ገና ጉዳይ አልቅም። እስከ ተወሰነ ደረጃ በኦሮሚፋ ቀጠልንና ወደ እንግሊዘኛው ደግሞ ተሻገረን። እሱ አይደለም የሚገርመኝ፣ እድሜያቸውን ሁሉ በእንግሊዘኛ ከተማሩት ከነሐዊ ጋር ለማትሪክ አንድ አይነት ጥያቄ ግን በእንግሊዘኛ ቀረበልን። የነቢጤ የአማራ፣ የትግራይ፣ የደቡብ ክልል ተማሪዎችም ታሪካቸው ተመሳሳይ ነው። እነሆ ይሄኛው ጽሑፌ ውስጥ ከአራተኛ ክፍል ጀምሮ የተማርኩትን ብሔራዊ ልግጫና ቧልት በብዛት ልታገኙ ስለምትችሉ ከቻላችሁ በፈገግታ ካልሆነ ግን በይቅርታ አለፉት። ብሽሽቁም ከነሐዊ ስለማይብስ ይቅርታችሁ አያስፈልገኝም። ህዝባዊ ወያኔ ሓርነት ኦሮሚያ የፓርቲያቸው መጠሪያ ነው። አቦይ ይባላል የማዕረግ ስማቸው። ስታያቸው አቦ ናቸው፣ ስገልጣቸው አቦይ ናቸው። ልክ እንደ ሐዊ አባት ሌሎች በኦሮምኛ እንዲማሩ ድምፅ ይሰጡና ልጆቻቸውን ግን አዲስ አበባ ይልካሉ። ውሸታሞች፣ አስመሳዮች፣ ክፎች ናቸው። ያንተን በኦሮምኛ መማር አለመፈለግ ፖለቲሳይዝ ያደርጉና የራሳቸውን ይዘሉታል። ሐቁን ያውቁታል እኮ ግን ነጋዴነታቸው ያሸንፋቸዋል። ስታንፎርድ ቢማሩ ዶክተር ቢሆኑ ፕሮፌሰር ካመላቸው አይገላገሉም። ታሪክ ይማራሉ እንጂ ከታሪክ አይማሩም። ኦሮሞዎች በአፍ መፍቻ ቋንቋ መማር አለባቸው የሚል አርቲክል በእንግሊዘኛ የሚጽፉ አድክሞች ናቸው። ልጆቻቸው በምን እንደሚማሩ እንዳትጠይቅ። ብሎክ ስራ በሌላት ሀገር ውስጥ የሥራ ቋንቋ ኦሮምኛ መሆን አለበት ብለው አመጽ ይጠራሉ። ስራ ሰጥቶኝ በምልክትም ቢሆን ሰርቼ በኖርኩ። እነሱ ስራ አላቸው፣ እኔና አንቺ ነን ስራቸው። እኔ ስራ፣ እሱ ቋንቋ ስንፈልግ ነው የተገናኘ ነው። ስራዬ ለእሱ መሞትን ያካትታል። የኔ ካንሰር፣ የኔ የአይጥ መርዝ እየሞትኩለት ነው። ስራው እኔ ነኝ። የኔ ስራ ማጣት ነው ስራው። ስራ ከያዝኩ ስራ ያጣሉ። በኦሮምኛ ስሩ ሲሉን በአማርኛ እየሰራን ያስመስሉታል። ፉክክሩ እንደዚያ ነው። ውጊያው በእንግሊዘኛ፣ ትጥቅሽ በአማርኛ፣ መጽሐፉ ፈረንሳይኛ፣ ንባብሽ ኦሮምኛ። ለሞቱ ቋንቋዎች መጋደል ለተንኮልም ለቅንነትም የሚያገለግሉበት እድላቸው አልፏል። ተበዳሪ ቋንቋ የለውም። ወለድን በቁብ የጻፍከው በግዕዝ ምን ልዩነት ያመጣል? ባራጣ የተያዘ ሁላ ትርፉ ላይ ይታኮሳል። የአበዳሪህን ቋንቋ ልመድ። እሱም ብቻውን ከሞት አያድንም። አበዳሪዎችህ በቋንቋቸው ምን እንደሚሰሩበት ማወቅ አለብህ። ኃይሌ ፊዳ ፈረንሳይኛ ይችል ነበር። የሞተበትን ጥይት ግን ልጆቹም አያውቁትም። የራሻ ይሁን የፈረንሳይ፣ የአሜሪካን ይሁን የእንግሊዝ ማንም ስለ ጥይቱ የነገረን የለም። ይህንን የታሪክ ፕሮፌሰር ሕዝቅኤል ገቢሳም አይነግረንም። እሱ ጃዋርን ስለመከላከል የሚል መለሎ ጽሑፍ ይዞ ከች ይላል። ምልል ያለ ከቁርስ ጋር ጀምረን አንገቱ አካባቢ ስንደርስ ምሳ አስፈልጎናል። በእርግጥ የእንግሊዘኛው እጥረት ነው የሚል አሽሟጣጭ አይጠፋም። ተናገርኩ እኮ በዚህችው አንግሎ ክፍለ ሀገሬ ላይ ገና በጠዋቱ ኦሮምኛ ታክል ገብቶ ለብሽሽት ጉዳት ዳርጎታል። አስበሽዋል? አራተኛ ክፍል በአንደኛው ፔሬድ ኤቢሲዲ፣ በሁለተኛው አባጫዳ፣ በብርብራ አስክርህም አትይዘው። ወደ ቤት እየዘመርን ነው የምንገባው። ጥቂቶች ቆራጦች ያልተንበረከክ ነው። እናማ ጃዋርን የመከላከሉን ሙከራ እስከ ወገቡ ብንዘልቆም የገባን ነገር የብርሃኑ ጁላ ስልክ አልነሳ ሲልህ መከላከያ ሕዝቅኤል ጋቢሳ እንደሚሆን ብቻ ነው። ያው በእንግሊዘኛ አይደል የሚጽፈው፣ አፍ መፍቻው ግን ኦሮምኛ ነው። ቄሮዎች እንዴት እንደሚያነቡት እንጃ። ጃዋር ከባድ ስትራቴጂስት ነው፣ ሚሊዮኖችን ከጎኑ ያሰለፈ ይለኛል። ወይ ስትራቴጂ ወይ ሚሊዮኖች። ፕሮፌሶሪ ተው ተው፣ ተከብብ ያለው ካለ አለቀኩ። ዋናው ከባቢው ነው። የሆኑ የኦሮሚያ ድንበር የት ድረስ ነው ለሚለው ጥያቄ ትክክለኛ መልስ መስጠት የማይችሉ ከቃሪያ ሱሪ ይልቅ የቡልጋ ቃሪያ ጥቅም እንዳለው የሚያውቁ
ቲኔጆች ሰብስበህ መተራመሱን ነው ተጽዕኖ የምትለኝ? ወደብ ነው ጥያቄው፣ መደብ አይደለም። ከግማሽ ክፍለ ዘመን በፊት በተከበበች ሀገር ውስጥ ስለተከበበ አክቲቪስት መስዋዕት መሆን ለማንም አይጠቅምም። እናቶቻቸው ብቻ ያሳዝኑኛል። እናንተ ስለሌላችሁበት እናቶቻችሁን አይመለከትም። እዚህ ሀገር ሞት ጥያቄ መልሶ አያውቅም። ቁስልና ደም አሸንፎ አያውቅም። ሰልፍ መንግስት ጥሎ አንግሶ አያውቅም። አትዋሹ። በአመፅ የሚወድቅ የሰለጠነ መንግስት ነው። ዳውን ትላለህ እንጂ አውራጅ አይደለህም። አውራጅና ጫኙ ሌላ ነው። አመፅ የድራማው ማለቂያ ከተጻፈ በኋላ የሚመጣ ማጫወቻ እንጂ የለውጥ ባለቤት ሆኖ አያውቅም። ጃዋር በፌስቡክ ከሚጠራው ሰልፈኛ ይልቅ ሰልፉን የፈቀደው አካል ለባለቤትነት የተሻለ እድል አለው። እነ ጌታቸው አሰፋ ሲዝረከረኩ፣ እነ ሙክታር ሲጃጃሉ ያስተዋለ ቡድን ከመሃላቸው ተነሳ። ለማ፣ ደመቀ፣ አብይ፣ ኃይለማርያም፣ ገዱ ወዘተ። እኔም አንተም የጋራ ጠላት በሚሏት ፎርሙላ አገዝናቸው። ራሳቸውን አሸንፈው 4 ኪሎ ገቡ። በቃ ትግሉ ራሱን በመጣልና ራስን በማንሳት መካከል የተካሄደ ነበር። የገባው ራሱን አንስቷል። ተሸናፊው አሁንም ይሟዘዛል። እንደው ሙሉ በሽታ እንደገጠማቸው እስቲ በዚያ ኮስኪማኖፒሊዲያ በሚባለው የትምህርት አይነትም ቢሆን ቼክ አድርግልኝ። በእውነቱ የተጠቀሰ የትምህርት አይነት በታይፕ ግድፈት የተፈጠረ መሆኑን በትህትና ገልጻለሁ። ከኖረም አዳዲስ ተማሪ መመዝገብ ጀምረናል። እነሱ አሁን ለአቦይ ፀሐዬ አልታዘዝም ላለው ቲም ለማ የዛሬን ያድርገውና ወይም ቲም ደመቀና ቄሮ ይታዘዝልኛል ለሚለው ጀዋር ድል የማሻማት አስቂኝ ጨዋታ ላይ ናቸው። በአመፅ መሞት ዛሬ አልተጀመረም። በህዝብ ፍላጎት ቢሆንማ ከ97 ወዲህ ህወሓት ታሪክ በሆነች ነበር። ሞት መንግስት ቢጥል ኖሮማ ከማሞ መዘምር በኋላ መጫና ቱለማ ቤተ መንግስት መግባት ነበረበት። በአክቲቪዝም ማገዝ እንጂ የድል ባለቤት መሆን አይቻልም። በቃ ወይ ደጋፊነ አሊያም ተቋሚ። ባሉካነት ካማረህ ዘግይተህ እንደነገርከን ፓርቲ ሆነ መምጣት ነው። ፊልሙ እንደ ስክሪፕትህ አልሆንልህ ሲልህ እንደ ባለቤት መጫወቱ ለዛ ቢስነት እንጂ ለለዛ አዋርድ አያበቃም። አለዚያ መስከረም ላይ 2 መንግስት አለ ብለህ ህዳር ላይ ተከብብ ያለው ለሚያስብል ቀላቃይነት ትዳረጋለህ። መንጌው ለጦርህ መንገር ነው። ጦሬ ህዝቤ ነው አልከኝ። እኔም እኮ ምልህ እሱን ነው። አርቲስት ነህ። እነሱ ናቸው ህዝቡ ነው ሀብቴ የሚሉት። ያው ብዙዎቹ በመዋጮ ይታከማሉ። መዋጮ እንግዲህ ተከብብ ያለው ከሚለው ጋር ተመሳሳይ መሆኑ ነው። ማን ፕሮፌሰሪ የተማርከው ይህንን ለማስተማር ነበር፣ ግን አልሆነም። የእናንተ ነገር ከዩኒቨርሲቲ ወደ ትግራይ ቲቪ ሆነና ተሸዋውደናል። ስትራቴጂስቱ ይፎክራል። ህወሓት አይደል? እንደ ኃይሌ ፊዳ እሞታታለሁ እንጂ ከሀገሬ የትም አልሄድም ይለኛል። የደፋርነት ይሁን የአገር ወዳድነት መግለጫ እንጃ። መኢሶን ሲፈረጥጥ ነው የተገደለው የሚሉትን ረስቷቸው ነው። ቆይ ጥያቄው አላለቀም። ጀዋር እንደ ኃይሌ ከሞተች ገዳዩ አብይ መሆኑ ነው? መንግስቱ ኃይለማርያምስ ምን ይላል? ኃይሌን የገደለው እኮ ገበሬው ነው። ሲሸሽ ይዘውት ከሰከሱት። ይቻ አነጋገር ትረብሸኛለች። ያው ድሮስ መንግስቱ ገደልኩ ሊል ነው። እልም ያለ ውሸታም እኮ ነው ምናምን ብለው ያልፈዋል። እንግዲህ ውሸታሙን የሰማ ይፍረድ። ፖለቲክሱ እንዲህ ነው። የባለ ሱቅ ፖለቲከኞች መጨረሻ ይህ ነው። ከዋጋ አጠራራቸው ያስታውቃሉ። አፋቸው ላይ የመጣውን ይግቷል። ኦሮሞነትንና ነጋዴነት ሲምታታበት ቢሮ የጀነራል ታደሰ ብሩና የዋቆ ጉቱን ፎቶ ይሰቅላል። ይረሳውና ኃይሌ ፊዳን ያወድሳል። የጃጋማ ኬሎን ስም ግን ይጠየፋል። እኔና አንተ ግን ኃይሌ የታገለው ታደሰ ብሩን ለመጣለም እንደነበር የንዋቆ ጉቱን አመጽ እነ ጃገማ እንዳከሸፉት ስለምናውቅ ጭዌዋን ፈገግ ብለን እናልፋታለን። በዳንኤል ክብረት ቤተ መንግስት መግባት ስትንጨረጨር የደርጉ ቀኝ እጅ መንግስቱ ገመቹን የሚያስታውሱ ይገረማሉ። የኃይለ ሥላሴን መንበር እስኪጃጁ ካከራረሙት ውስጥ የታደሰ ብሩ ስም መኖሩን አታውቅምና? ጎበናን ተጠይፎ ታደሰን ማንገስ የሚዛንህን መዛባት ብቻ ነው የሚያሳየኝ። መንግስቱዬን አግኝቻለሁ ብለ ኃይሌነትህን ከማወጅ በፊት አብሮህ የሚገደል የአድዋ ልጅ ፈልግ። ብርሃነ መስቀል ረዳህን ፈልግ። እንዲያሬድ ጥበቡ ኑሮ የሚመሰክርልህ ባለጋራም ፈልግ። እንደ ኃይሌ ሳይኖሩ እንደ ኃይሌ መሞት አይቻልም። ከጌታቸው ረዳ ጋር ከሆነ ያሰብከው ያው ጠርሙስህን ይዘህ ትሞታለህ። በእንግሊዘኛው የተጻፈ ታሪክ ይዞ በአማርኛና ኦሮምኛ በመጋደል አታድክሙ። ሳቅ ተወዷል።
ፊንፊኔ ኬኛ ይለኛል። በረራ የኔ የሚሉ ኩዮችም አሉት። ለመሆኑ የ3 ወር የቤት ኪራይ ይዛችኋል ነው ወይስ ቦሌ ቦሌውን ነው? እዚያ እኮ በብሔር ሳይሆን በፓስፖርት ነው የሚገባው። ጎተራ ሲባል የህል መስሎች ነው? ከበቆጂ ልጅነት ወደ ፈረንሳይ ሌጋሲዮን ልጅነት ምን ያሮጣሃል? ሊቢያ ላይ መገናኘታችሁ ላይ ቀር የጣሊያን ሰፈር ልጆችም አውሮፓ ለመግባት በሊቢያ ነው የሚሄዱት። አንተም ከደንገጎ ወንድምም ከመተማ ተነስቶ እዚያው ቤንጋዚ ላይ ውሃ ጥም ይጥላችኋል። ከአዲስ አበባ ነዋሪ አብዛኛው ብሔሩ ተከራይ ነው። ተከራይ ተገባ። ለሱም ደግሞ ከማዘጋጃው ጋር መስማማት ግድ ነው መሰለኝ። ጠይባና ለማ ስለላኩ ብቻ በሩን አታገኘውም። ተረኛ ነኝ ይልሃል። ህወሓት አይደሉ? ለምኑ ነው? ለስልጣን፣ ለመንግስትነት። ለሱ ከሆነ ተረኛው ገብቷል በቃ። እሱ ደግሞ ብሔር የለውም። አዎ ባለስልጣን እንጂ ስልጣን ብሔር የለውም። መንግስትነት ሀገር መምራት ስለሆነ በጋራ በቡድን ነው የሚሰራው። የቡድኑ አወቃቀር በተለያዩ ምክንያቶች የወገንተኝነት ችግር ላይ ያጣው ይችላል። ለብሔር፣ ለገንዘብ፣ ለጾታ፣ ለእድሜ፣ ለግለሰብ ወዘተ ያደላ ሊሆን ይችላል። ያ ደግሞ ተፈጥሯዊ አሊያም ሆን ተብሎ የሚፈጠር ነው። ተፈጥሯዊ ከሆነ ምንም ችግር አይኖረውም። ሆን ተብሎ ሲሆን ነው የሚበላሸው። የኛ ዙሪት እሷ ናት። ጠቅላይ ሚኒስትሩ ኦሮሞ ነውና ኮንዶሚኒየሙን በሙሉ ኦሮሞ ይዝናናበት የምትል በጣትም በካልኩሌተርም የማትመጣ ሂሳብ አለች። እነ ወልደ ስላሴ የከረሙባት ድንዛዜ ናት። ዘፈኑንም እንደ ፎቁ ፖዝ ብለህ ትነካዋለህ። እሷ ናት የምታመሰን። ከዚህ በኋላ ደግሞ የ22 ሰፈርን መጨፈሪያ ኦሮሚፋ ለማድረግ ነው ይሄ ሁሉ ግርግር። ለዚያማ ጨፈራውም አንድ አይነት ስለሆነ ትግርኛ አይሻለንም? የቁጥሩም ጉዳይ አለ። 22 ጠባብ ናት። በዚያ ላይ ያቺ የኬንያና የኬኛ ጨዋታ ከተነሳች ራያ ድረስ ስንሳደድ መኖራችን ነውና በዚሁ ይብቃል። ናቦይም ራያ የኛ ነው፣ እናንተም ራያ የኛ ነው። ተው ግን እመኑ፣ አንድ ናችሁ አይደል? ለዚህ መድኃኒቱ የናቦይን ስታይል መርሳቱ ነው። ተረኝነትና ተራነት ሳይምታታብን አብይና ደመቀ፣ ገዱና ሙፈሪያት ተጋግዘው እንደሚሰሩት እኔ እናንተም ቀበሌዋን ሳንጋፋ በሰላም ውለን እንደርባት። የነ ምኒልክን ሐውልትም ለባለ ታክሲው እንተውለት፣ እሱ ይዙራው። የቻለ ካሜራውን ይዞ ይሄድ። መዶሻው ብዙም አይነፋም። ለጣይቱ ቦታ የከጀላችሁም ዋጥ አድርጓት። ንጉሱ ላይ ሳነስማማ ስለ ንግስቲቱ መፋለም ለትንኮሳ ይቀርባል። በስዕል ትቆይ። ካርታ ደግሞ አላቸው። ህወሓት አይደሉ? ካርታውን አይቶ ሪክ ማቻሪ ይስቃል። ሳልቫኪር ኮፍያው ትወድቃለች። የተጣደው አሮ ሌላውም ወደዚያ ይጣደፋል። ምን ይዘህ ነው የምትገነጠለው? ከሀገር ካርታ በፊት የጥይት ካርታ ያስፈልግሃል። ካርታ በስክሪፕቶ ቀላል ነው። በእግር ሞክረውና ታዝለ ትመለሳለህ። ካርታን ደደቢት ላይ ትግል ከመጀመር በፊት ትስላታለህ። ህጋዊ ለማድረግ ግን ያው 44 ዓመታትም አይበቁህም። ካርታ ከአሰብና ከምጽዋ ጋር ሄዳለች። መርቅኖ ካርታ በሚጫወት ህዝብ መሃል የኦሮሚያ ካርታ ይዘህ ብትመላለስ ከመሳቂያነት አዘልም። ጆከር ነው ይልሃል። ለሱ እንኳን እመንለት። የማያወሩት ጉድ የለም። ህወሓት አይደሉ? ባሮ አይደለም ሞርሞር ነው የሚባለው ይሉኛል። ሀበሻ ነው ባሪያ ለማለት ባሮ ያለው ብሎኝ ይርፍ። ዲዴሳን በወጉ የማያውቅ የሚኒሶታ ወገኛ ባሮ ሊዝ ሲዳክር እኛ ደግሞ ሙድ እንይዛለን። ራያ የኔ ነው እያለኝ እኔ በዶሎዶ በኩል የሚገቡትን ቆጥር ነበር። የቦረናን ፍየል ንቀህ የራያን ግት ለማለም መሮጥ አገር አቋራጭ ነው ሀገር ቆራጭ። ለሲዳማ ሪፈረንደም በሃሽታግ ሲያጣድፈኝ የኢህአዴጉ ጉጂ የደርጉ ሲዳሞ ትዝ ይለኛል። ለበሸሎ ጦር ስትመዝ ገናሌና ዳዋ የባሌን አፈር ይዘው ውልቅ። እኛ በአባገዳ የታነጽን ህዝቦች ለምስራቅ አፍሪካ እንተርፋለን ስትለኝ ለምስራቋ ድሬዳዋ እንዳስነካት አስታውሳለሁ። የጌዲዮ ድራማህ ድቅን ይልብኛል። መጀመሪያ የጅማውን ሰውዬ አክብረው፣ የአምቦቹም ቢሆኑ ከኡጋንዳው ይቀርበዋል። ኦሮሞ ሀገር መምራት አይችልም ይሉኛል ትለኛለህ። ዞር ትልና ደግሞ አብይ ኦሮሞ አይመስለኝም ስትለኝ ኦኬ ሀገር እየመራ ነው ማለት ነው እልሃለሁ። ነገር በሽ ነው። ኬንያ የሚለው ኬኛ ከሚለው ነው የመጣው ትለኛለህ። የውልህ እንግዲህ ትፋም ጥፋም ሲለው ሸገርም ናይሮቢም ያምሩታል። የኔ ኢጋድ የኔ ኦማይ ጋድ። እሺ ባክህ ኬኛስ ኬስ ኛስ የሚል ብታገኝ ትቀጥላለህ።
የጸጋዬ ደንደናስ ዘፈን ነው ያልቃል። አንተ ግን ጸጋዬ አራርሳ ነህ። የጸጉርህን መሸሽ ሳይቀር ምኒልክ አባሮት ነው ለማለት የማትሞዘን አጉል የካዝና መፍቻውን ቋንቋ ወጥረሽ ትማሪና ቄሮ ፓወርን ከጊሎቲን ማሽን ጋር እያጣቀሽ አናሊስት ሆነሽ ከች። እንዲያምኑህም እንዳይገባቸውም ከከባባድ እንግሊዘኛ ቃላት ትጠቀማለህ። በላይፍ ስርጭት ላይም ትቀጥፋለህ። አንተ ምን ገዶህ ቄሮ በሚል ታርጋ የሜልቦርንን ጎዳና ሽውልም ትልባታለህ። ለሰልፍ የጠራኸው ቄሮ በቀዳዳ ካልሲ ከመስቀል አደባባይ እስከ ሰበታ ይሸከሽክልሃል። አማራው ነው አይደል ካልሲውን የቀደደው? የአማራውንስ የትግሬውንስ? ይልቅ ሁሌ ቀልድ አይደል ፖስት የምታደርገው? እስቲ ይችን ጭዌ ፖስታት። በዚያው አንድ ላይክ ይኑር። እኔው ነኝ። ምናልባት 2 ከሞላለህ ራስ ዳርጌ የሚለው ነው የኔ። ጎበና በሚለው ደግሞ ሼር አደርግልሃለሁ። ጸጋዬ መተጋገዝ አለብን። ስትራቴጂስት ወዳጅህ የሆነ ጊዜ ኢሊሌ ሆቴል ዱቅ ብላ ነበር ታይም ላይኗን የምትቆጣጠረው። ታይም እውነቷን ነው የሚሉም አሉ። ኢሊሌ ሆና ነው የምትለው እና ባለፈው ተከበብኩ ድረሱልኝ ሲል የሲኤምሲ ቄሮ ኢሊሌ ሆቴልን ከበበ። ቦሌ በባዶ ሆድ ሩቅ ነዋ። ምን ፈለጋችኋል ሲባሉስ? የዚያ ሰፈር ወግ መቼም አያልቅም። ኩሽቲክ ነኝ፣ ከኑቢያ ነኝ፣ ከግብፁ ነኝ ይሉኛል። ኑቢያ እኮ ለ2 ተከፍላለች። ተከፍላም አልተስማማች። ግብፁ ኑቢያውን ያባረራል። አንተ እኔን በግብፅና በኑቢያ ስም ታባረራለህ። ያንቶቹን ዳውድ ኢብሳና ከማል ገልቹን ኢሳያስ ወዲያ ወዲህ ሲላቸው፣ ወዲ ዜናዊ ደግሞ አባዱላህንና ኩማ ደመቅሳህን ኩፍበል ሲልልህ፣ ያንተም ወጣትነት የነሱም ጉልምስና በፉከራና በፉገራ ያልፋል። አንተ የፋይሪፋክስን ብላክ አይስ በስካይላይኖቿ እየተሻገርክ፣ ተስፋውን ጨመዳ ግን በብርድ ወደ ሞት እየተሻገረ ነው። ጀግንነት ማለት እሱን ረስቶ ስለሱ የሚያወራውን ማምለክ ሆነና የጨመዳ ልጅ መቃብሩ የት እንደሆነ አይታወቅም። አንተ ግን በቁምህ ሐውልት አስክሮሃል። አንተን ማን ፌለር ቱ ዴሊቨሪ ሊልህ? አያቶላ ነሃ። አያጃምቦ የሚባለው የራዲዮ ድራማ አለቅ አይደል? አያጃምቦ ነው። ኢዜማ ላለመሰበር ነው ማለቴ ዜማ ላለመስበር። ሎል አለች ፌስቡክ። ለእራትም ያልደረሱ ቁርሶች እንዲህም ያረፍደዋል። ምኒልክ ኦሮሞ ላይ አድርሷል ከሚሉት በደል በላይ እነሱ ኦሮሞን ያሳሳቱት ያሳቅቀኛል። ከርቶናል ከሚሉት ጎበና ይልቅ ራሳቸውን የከዱ ናቸው። በጡት ካንሰር ለሚሞቱ ምስኪን የአኖሌ ሐውልት ታቆምለታለህ። የጡት ተጋልጦ መታየት ነውር ከሆነበት ሀገር ተምረህ ብትመጣም ተከሳሽም አንተም እኮ ብልት ሰልበሃል የሚል መፈክሩን ይዞ ከማዶ መቆሙን እያየህ ኦሮሞ ነጋሶ ጊዳዳም ምንም አይነት ማስረጃ የለም ቢልህም ነክሰሃል የኔ ሞተር ወጪህ መከራ ሲለይልህም ቤተ መንግሥት ውስጥ መቆም ነበረበት ያሰኝሃል። ያው እኛም ዶክመንተሪውን አየንና ምናል ፓርቲዋ ትቅርብሽ። ህወሓት አይደሉ ወሬያቸው አያልቅም። መሳሪያ ጥለው ወሬ ታጥቀዋል። በቲቪው ስዘጋው በራዲዮ ይመጣል። የራዲዮ ጣቢያውም ከሚሚ ወደ ማሙሽ ተዛውሯል። ዘሪሁን ለዘረኛው ጣቢያውን ይሸጥለታል። ሻጩ ፍልስፍና ነበር የተማረው አሉ። ስለ ሞራልና ነፍስያ ሲማሩ የት እንደነበር እንጃ። ክብ ጠረጴዛ ምናምን እያለ ለባንኮኒ ጓዶቹ ሲታገል ከርሞ ወድቋል። ክብ ያዞራላ። አሁን ለምንጣፍነት ሆኗል ትግሉ። ከምን ልጣፍ ወደ ምንጣፍ አታውልቂው ያምርብሻል። አዋሽ ይሉናል። ስለ ባንኩ እንጂ ስለ ወንዙ ብዙም ግድ የላቸውም። ባንኩንም በቅጡ አያውቁትም። ለመረጃ ያህል አዋሽ ባህር ዳር ቅርንጫፍ አለው። በኦሮምኛ ስለሆነ ባሊቢራ አዋሽ ይደንሳሉ። በአማርኛ ስለሆነ የጸጋዬ ገብረ መድኅንን አዋሽ አያነቡትም። ሸዋ አይመቻቸውም አሉ። የነሱ አዋሽ ከየት እንደሚነሳ እንጃ። ታከለን እንዳይጠይቁት ሎሬቱ ዘመዱ ሆነባቸው። ታኪ አራዳ ልጅ እስቲ በኔ ወጪ ባለ 2 ብሯን ሸዋ ዳቦ ልቀቂባቸው። የ2 ብር ግን አለ እንዴ? ይቅርታ እኔ ቆቆር ሰፈር ነኝ። ትላንት ባስተረፍኩት ሻይ ትልና ቆቆርህን ውጠህ አጥር ባገኘህ ቁጥር የሆነ ደረታ አካባቢ የሚጠለውን ዘይት ከመርጋቱ በፊት ተፋ ሲረጋ በጥበጥ እንደ አክቲቪስቶቹ። ከዚያ ወደ ታክሲ ሰልፍ። ችግኝ ትከሉ የሚል ስፒከር ባጠገበ ያልፋል። አንተ ትከል እኔ ጠጣልሃለሁ። ጉልበቱን ካላሳሰረብህ ታጉረመርማለህ። ታኬ ዳቦ አልወርድ ሲለው እዚያ የግጥም ምሽት ላይ ብቅ በይና የጸጋዬን አድዋ ነስንሽለት። ሐጫሉን ፊውቸሪንግ ጣል አድርጊበት።
ያንዘረዝሯል። አንቺ ወደ ሥራ። አሩሲና ባሌ የኛ ነው ባይ ናቸው። ስንዴ ናቸው እንዴ? ቦታው የስንዴ መሆኑን ነበር የማውቀው። አትሆኑት የለ መቼም። ያው ላለፉት 20 ምናምን ዓመታት ድርቅና ረሃብ የማያጣው ቦታ ሆኗል። ረሃቡ ናችሁ? ድርቁ ሐረሬ ነው ይለኛል። እንዲህ እያለኝ ያ የቡና የማሽላ የፍራፍሬ ምድር ለጫት ተንበረከከ። እሱ አይደለም የሚፈለገው። ጣጣ የለሹን ሕዝብ አፈናቃይ ወተፈናቃይ ብለው ከፈሉት። ያው በየዓመቱ ይፈናቀላል። ቢል ጌትስ ዘርና የእርዳታ ስንዴውን ይዞ ስሩን ይተክላል። እነሱ ዘር ይቆጥራሉ። ይልቅ ወዳጄ ካወክበት የባሌና የአሪሲን ልጆች ዩኒፎርም አልብስና እናቶች በየፈጣሪያቸው ስም ያመስግኑ። በገዛህላቸው ስክሪፕቶና ደብተር ታሪክህን ይጻፉልን። አንተ በህዝብ በጀት ምርጫ ቀስቀስበት። በልቻው ምርጫ ቅስቀሳ እንዲህ ከሆነማ ምን ነው በየወሩ በሆነና ጤፍ በገዛልኝ። ታኬ ቅስቀሳሽ እንዲህ ከሆነማ ለምርጫው ዱባይ ነና። ቆይ ግን ዩኒፎርሙ ለስቶኮልም ህዝብ ነው እንዴ የተሰፋው? የህዝብ ገንዘብ አልከኝ? ካርታው ላይ ነው አይደል የማታውቀኝ? ገንዘቤን ግን ታውቀዋለህ አይደል? አይንህ እሱ ላይ ሆኖ እኮ ነው መታየት ያቃተን። እኔ ደግሞ ጥሎብኝ ገንዘቤ ላይ ያረፉ አይኖች አያመልጡኝም። የድሃ ነገር። ስማ ወዳጄ፣ እኔ በገንዘቤ በተገዛ ጥይት ስሞት የኖርኩ ሰው ነኝ። ቢያንስ ያለ ዩኒፎርም ዱቤ ልሙትበት ተወኝ። ይልቅ ከምርጫ ቦርድ በጀት ቀናን ሰው ለአስተማሪዎቼ ደግሞ ጫማ እንዲገዙላቸው ታገልልኝ። መስኮት ከፍተን በብርድ አለቅን እኮ። አንተም የትግል ርዕስ ታገኛለህ። የጠቅላይ ተጎረሳችሁና ትግሏ ሀገር ከመንደር ሆነች እኮ። ዳይ ወደ በረዶ ሸርተቴ። ዶክተር ዳኛቸው፣ ያ የእርሶን ቡራኬ ሰምተን የተማመንበት ተማሪው በደህናው ነው? የ4 ኪሎን ስልክና የሚኒሶታን ስልክ እኩል የሚያነሳ ሁሉ መጨረሻው እንዲህ ነው። ሽሚቲ ቆፍጠን በይ እንጂ ከጀዋር መውሰድ ያለብሽ ጃ የምትለውን ብቻ ነው። ጃ ማለት ፈጣሪ ይላል ስለ አድዋ የዘፈነው ልጅ። በኤርፎንም ቢሆን ስሚው። አንቺም እኮ ተከበብ ያለው አላልሽም እንጂ ያቀፈሽ እጅማ አለ። ንከሽው ይለቃል። ከማል ገልቹ ከኤልቲቪ ወጥቶ ወደ አዳማ ነው እንደሄደው። ግንባሩን አፍርሰሽ ይሄ ቨርቹዋሉማ አያቅትሽም። አይሽሜ ረሃብና ጥም ኢሬቻውን ለሚያበላው ህዝብ ኢሬቻ ፌስቲቫል። ወዳጄ እኔ ሲርበኝ የገላና ጋሮምሳና የማህሌት ገብረ ጊዮርጊስ ድምፅ ይምታታብኛል። ካላመንከኝ ኦሮሞ ሃይድሮሎጂስቶቹን ጠይቃቸው። ለነፍጠኛ ከምትቆፍረው ጉድጓድ ውስጥ ውሃ ማውጣት አይቻልም። አፈሩ ላይም እህል እንደማይበቅል ላንተ አልነግርህም። ቦረና ላይ በውሃ ጥም፣ አዳማ ላይ በብጥብጥ የሚሞት ኦሮሞነት ለሐሜትም አይመችም። ካንተ በባሰ ችጋርና ጉስቁልና የሚንገላታን ህዝብ አንዴ ትምክህተኛ አንዴ ነፍጠኛ ብትለው ምን ያደርግለታል? ምን ያደርግልሃል? ፖለቲካ ማለት ቀበሌና ቤተመንግስት አካባቢ አንድ አይነት ስድብ ያለመጠቀም ጥበብ ነው። ተመስገን ደሳለኝም መፈታቱን ይወቅበት። ካቦይ ወደ አቦይ እያለን ተቸገርን እኮ። ተመስገን ተፈቷል? አልተፈታም? ባፍ መፍቻው ነው። እድሜ ለእናንተ። ይኸው ባልደራሷም ወደ ፓርቲነት ከፋለች። መቼም በፓርቲዋ ፈጣን እድገት አባላቷ ራሳቸው መገረማቸውም አይቀርም። አዲሱ አረጋ ግን የባልደራሱ ነው ወይስ ያልተገታም ወይ ፈረሱ? ሽሜኪያ ጀገን በለ። ሳታጠፋ ይቅርታ እየጠየቅ ግራ አታጋባን። ድሮም ከአዲሱ ጋር ስትቀራረቡ ፈርቼ ነበር። እሱ ነው ይችን የይቅርታ ሙድ ያስተማረብን። የተስፋዬ ገብረአብ የይቅርታ ጠያቂዋ ማስታወሻ ታተመ። እንዲህ ስል ደግሞ ነፍጠኛ ያልከውን ይቅርታ ጠይቅ አሉ። ተው ሽሜ ተው። መስቀል አደባባይ ለሰልፍ ከሚወጣው ቄሮ ይልቅ በጊዳሚ በኩል ተሰልፎ ስለሚገባው ተጨነቅ። የኦሮሚያ አለቃ እንደዚያ ነው አክት የሚያደርገው። አለዚያ አዲስ አበባም ከማትኖርበት ፎቅ ወለጋም ከማትበላው እህል ጋር ይኖሩ ዘንድ ይገደዳሉ። በትግል ከ18 ዓመታት በላይ ያሳለፈው በቀለ ገርባ 18 ዓመት ካልሞላት ገጣሚ ጋር በሚመላለስበት ሀገር ሌላ ማፈሪያ ምን ያደርግልኛል? እኔ ድሮም ረጅም ሰዎች ሲወድቅ አይመቸኝም። እንዴት እናንሰው ጃል? ይልቅ ሐረርጌና አርሲን ባሌን ወጠር አድርጊልን። የወለጋውንም ከምዕራብ እዝ ጋር ሆነሽ ማሳለጥ ነው። እህል፣ ውሃ፣ ክሊኒክ፣ መንገድ፣ በቃ በሽታ በቂ አለ። ወደ ጭላሉ አካባቢ የምትሾሙትን ቢያንስ ጭራው እናንተ ጋር ይሁን። ሽመልስ ይመጣል ሲሉት ሰፈር እያጸዳ ኤቲያ ድረስ ሸኝቷችሁ ካይሮ የሚጫወተው በስቷል። ንገሯቸው እንጂ ጭላሎ እኮ ሰንሰላታማ ነው።
በጉች አይሆንም። ለብርዱም መተቃቀፍ ነው መልካም። ሻሸመኔም አሰልሞ ሊያገባት ከሚከጅል ባል ፍዷን ትበላለች። ያኛው ጎራም አይተኛም፣ አጸፋውን ይመልሳል። ጸሎቱን ትተው ለማይክራፎኑ ሆኗል የሚጨነቁት። ሲሽቀዳደሙ ሰዓቱ ሲሳብ ልመናህም በጧት አስጨርሰው ግማሹን ቀን በኃጢአት ለማሳለፍ ትገደዳለህ። ያው እላይ ስትጠየቅ ምን ሊያድርግ ቁጭ ከምል ብዬ ትላለህ። ሃይማኖት መር የዲሞግራፊ ድራማዋ ማንንም አታዋጣም። ባሌ፣ ድፍን አርሲ፣ ሐረር ወጉ ተመሳሳይ ነው። ለማፈር ላይ ጫካ መንጥሮ ቤተክርስቲያንና መስጊድ በፉግግር ሰርቶ ፈጣሪን ዝናብ አምጣ ከረሃብ አድነን ብሎ መለመን ኋላ ከመቅረትም ፊት ከመቅደምም የተለየ ተአምር ናት። የኛው ይበቃል፣ እሱንም አታስቁት። አዳማን በግንባታ ለሚያፈርሳት እጅም ካቴና ብጤ አንዳንድ ብትለው አይከፋም። በግንባታ ማፍረስ እንለዋለን። እንደ አዳማ አይነት ከተማ ስናይ ለሰውም ለከብትም እንዳትሆን አድርገው እየተጫወቱባት ነው። የሰረቀ የዞን አመራር የማይሰርቅ የለምና የሚከማችባት ቅምጡን የሚቀልብባት አሳዛኝ ከተማ ናት። አዳማን እያድማሙልህ ነው። በርግጥ እንዲህ ሲሰበሰቡልህ ጥሩ ነው። ካቴና ይቆጥብልሃል። ሸብ አድርግና አጽዳለን እስቲ። ምድረ ሌባ በአራቱም ማዕዘን ፌስቲቫል ይመስል ተጠራቅሞልሃል። በየርከኑ ነው። የቀበሌው ወረዳውም የዞኑን እሱም የክልሉን መሰላል እየያዘ ይንጠለጠላል። ሰፊው ህዝብ እዚያው ቀበሌ ይዳከራል። እናማ ይቺን እኔ ነኝ ቀላቢ መጋቢ የምትለውን ኢትኖሴንትሪስታዊ መፈክር ዝቅ አድርገው ወደ በጋራ እንብላ ይሸጋገሩ። እንግዲህ እስካሁን አብረን ነው የምንለምነው። እኩል ሲርበን እኩል ስንፈናቀል ነው የኖርነው። በጋራ መብቀሉን እምቢ ስንል በጋራ መነቀሉ አልቀረልንም። አንቺም በበሬ እኔም በበሬ ነው ነገሩ። በጥቅሉ የኛ ጠላት በጋራም የሚቻል አይደለም እንኳን ለብቻ። በልልኝ ህዝብ ኦሮሞን። ያው ቀደም ሲል እንደተጨዋወትነው ኢትዮጵያ ውስጥ ያለውን ባለክልል ሁላ ለየብቻው ብትወውም ጥሉ የሚያልቅ አይደለም። ደብሪጽን ከራያ እስከ ቃፍታ ሁመራ ሰጥታት ቻው ብትላት ከንደርታ አትገላግላትም። ሽሬው ከአድዋው ያልጨረሰው ግንባር አለው። በኢትዮጵያዊነቱ የምታሙት አማራውም አውራጃዊ ጋሻና ጦሩን እንደያዘ ነው። ሽጉጤና ሚሊዮንም አብረው ያጥቁ እንጂ እንደ ቡናው ኤቢ በሚል የጎሳ እርከን ይላፋሉ። የኦሮሚያዋን እንዝለላት ለአባገዳውም እንጃ። ምክንያቱም እሱም ላይ ልዩነት አላችሁና። መቼም ለወለጋው ጄት በየነ ሰንበቶ ነው ፓይለቱ አትለኝም። ከሞያሌ እስከ ባድመ ነጋቲ ቡላ፣ ከጊዳሜ እስከ አርቲ ሼክ ነጋቲ ቡላ፣ ከመከፋፈል ተካፍለ ብላ